ሰላም ጤና ይስጥልኝ ተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች ልዩ ሰበር መረጃ ይዘናል። የፋኖ ዋና መሪ ወይም አፈቀላጤ የነበረው አማራችን ነፍስ ከግብረ አበሮቹ ተሰናብቷን በትንታኔ አስደምጧቸዋለሁ። ህወሓት በአፋር በኩል ተኩስ መክፈቱ ተሰምቷል። ይሄን ጉዳዮች በትንታኔ እንመለከቷለን። ውድ ቻናል ቤተሰብ ተከታታዮች አዲስ ሆናችሁ ሰብስክራይብ ቻናሎች ላይክ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር ሁለተኛው ቻናሌ ማስቀምጫላችኋለሁ። ሰርች ብታረጉ ወይም ደግሞ ፕሮፋይል ሊንክ ብትገቡ ታገኙታላችሁ። ሰብስክራይብ ማድረግ እንዳይረሳ በአክብሮት እየጠየቅን በቀጥታ ወደ ልዩ መረጃችን እንገባለን። የሀገር መከላከያ ሰራዊት በማዕከላዊ ጎንደር ዞን በተለይ ደንቢያ ዘንጋጅ ቀጠና ጀግናው የሀገር መከላከያ ሰራዊት በወሰደው ኦፕሬሽን ከዚህ ጋር የይዘን ወደ ጉዳያችን ስንገባ የማዕከላዊ ጎንደር ዞን ደንቢያ ዘንጋጅ ቀጠና የሀገር መከላከያ ሰራዊት በወሰደው ኦፕሬሽን ዋና ወይም ክንፍ ተብለው የሚታወቁት የፋኖ አመራሮች አንደኛ አማራቸነፍ ሳሚ አማር ስጦቶ ጀንበር እና 100 አለቃ አበራን ጨምሮ ታዋቂ የፋኖ ከፍተኛ አመራሮችን ጨምሮ ማለት ነው እስከ ወዲያኛው እስከ ተከታዮቹ ተሰናብተዋል። ጦርነት አይጠቅምም፣ ሰላም ይቅደም። ለዛ ነው ሰላም ሁሉን አሸናፊ ያደርጋል የምንለው። በዚህም የፋኖ ከፍተኛ አመራሮች ከሚባሉት አንደኛ አማራቸነፍ ነው ሳሚ አማር እንዲሁም ስጦታው ጀንበርና 100 አለቃ አበራ እነዚህ በዋነኛነት የሚታወቁት ከፍተኛ የፋኖ አመራሮችን ጨምሮ በሱራ ያሉትን እስከ ወዲያኛው ዛሬ ሰኔ 15 2018 ዓመተ ምህረት በተለይ አማራቸነፍ ከሁለት ቀን በፊት መግለጫ ሲሰጥ ነበር። አሁንም እየሰጠ ይገኝ ነበር። በዚህ ባለበት ሰዓት ነው ከሀገር መከላከያ ሰራዊት ጋር ፊት ለፊት በመግባት እስከ ወዲያኛው የተሰናበቱት። ጦርነት አይጠቅምም፣ አያሻግርም። ሁሉን አሸናፊ የሚያደርገው በንግግር በድርድር ጉዳዮቻችን በመፍታት ለሰላምና ለልማት እጆቻችን ስናዘጋጅ ነው። በዛሬው ዕለት የተሰራው ኦፕሬሽን እጅግ አስደማሚ እንደነበር ተገልጿል። ከዚህ ጋር በተያያዘም የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርተር ጥቃት መፈጸማቸው ተሰምቷል። ጊዜውን አስተዳደር በማፍረስ በትግራይ ክልል መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርተር ጥቃት መፈጸሙን ሚዲያዎች በሰፊው እየዘገቡት ይገኛሉ። ሆር ፍሬንስ የተሰኘው ድረገጽም በበኩሉ ጥቃቱ የተከፈተው የአፋር የጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ተዘግቧል። የጉዳቱ መጠን በግልጽ ባይታወቅም ድርጊቱ በአካባቢው በማህበረሰቡ ዘንድ ድንጋጤ መፍጠሩ ነዋሪዎቹ ገልጸዋል ተብሏል። ጥቃቱ በተደረሰበት አካባቢም የአፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላም ምንም አይነት አጸፋዊ ማጥቃት እንዳልሰነዘሩ እማኞች ገልጸዋል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶች መሰንዘራቸውን የአካባቢው ምንጮች ገልጸዋል። ከዚህ ቀደም በአካባቢው ህወሓት በፈጸሙ ጥቃት ሁሉን ንጹሃን ዜጎች መገደላቸው የሚታወስ ሲሆን የትግራይ ታጣቂዎች በአካባቢው ጥቃት የፈጸሙ በፌዴራል መንግስትና በህወሓት መካከል ያለው ውጥረት ባየለበት ወቅት መሆኑ ተገልጿል። ከቀናት በፊትም ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸው ይታወሳል። እንዲሁም አሜሪካ ይህን ጉዳዮች ማቀመጣሏ ይታወሳል። ሰላም ሁሉን አሸናፊ ያደርጋል፣ ጦርነት አይጠቅምም። ዛሬ ሰኔ 15 2018 ዓመተ ምህረት ድንቅ ኦፕሬሽን እየተሰራ ይገኛል። ሰላም ሁሉን አሸናፊ ያደርጋል፣ ጦርነት ማንንም አይጠቅምም፣ አያዛልቅም። ዛሬ የፋኖ ከፍተኛ አመራሮችን ጨምሮ በሱሪያ ያሉትን እስከ ወዲያኛው የተሰናበቱበት ቀን ነው። ጦርነት አይጠቅምም። ለዛ ነው ሰላም ይቅደም የምንለው። ማዕከላዊ ጎንደር ዞን በዚሁ የተወሰደ ኦፕሬሽን ነው። እንዲሁም በምዕራብ ጎንደር ዞን መንግስት ይዘረጋላቸውን የሰላም ጥሪ በአንጻሩ ደግሞ ተቀብለው ገብተዋል። ይህ ነው ሁሉን አሸናፊ የሚያደርገው። በአፈሙዝ 4 ኪሎ የማይታሰብ ጉዳይ መሆኑን በግልጽ ያሳየ ነው። ሰላም ይቅደም፣ ጦርነት ይውደም። የአሜሪካ የህዳሴው ግድብ ጉዳይ እጇን ታውጣ። ቲዩበር ናጊ በአፍሪካ ጉዳዮች የቀድሞ የአሜሪካ ረዳት የውጭ ጉዳይ ሚኒስትር ቲቦር ናጊ ባስተላለፉት መልእክት አሜሪካ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የምትከተለውን አቋም ተችተዋል። ፕሬዝዳንት ትራምፕ ስለ ህዳሴው ግድብ ያላትን እውነት በሙሉ በትክክል ቢረዱ ኑሮ አሁን ከተከተሉት የተለየ አቋም ይይዙ ነበር ብለዋል። በዚህ ጉዳይ ላይ የአሜሪካ ልታደርገው የምትችለው ከሁለት የተሻለ ነገር ጉዳዮች ራሷን ማግለል ነው ብለዋል። የአሜሪካ መንግስት ጉዳዩን ባለቤቶች በመተው ኢትዮጵያ እና ግብጽ ውዝግቡን በሂደት ራሳቸው እንዲፈቱት ሊፈቀድላቸው ይገባን ሲሉ ገልጸዋል። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ናቸው ይህን ጉዳዮች በአጽንኦት የገለጹት። ለዚህም ደግሞ ሀገራችን በርካታ ሪሶርሶች አሏት፣ አስቀድማ አቅዳ እየሰራች እየገነባች ይገኛል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1526 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1526 ኢትዮጵያ ወደ ሀገራቸው ተመልሰዋል።
በሳምንቱ ውስጥ በተደረገው 8 ዙር በረራ በተመለሱት 1133 ወንዶች፣ 371 ሴቶች እንዲሁም 22 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 146 እድሜያቸው ከ18 ዓመት በታች መሆኑ ተገልጿል። መስከረም 5 2018 ዓ.ም በተጀመሩ ዜጎችን ወደ ሀገር የመመለስ ስራ እስካሁን ከ80500 በላይ ኢትዮጵያውያን ወደ ሀገር መመለስ መቻሉን ዘግቧል። ሚኒስትሩ ለተመላሽ ዜጎችም በአየር ማረፊያና ማቆያ ማዕከላዊ ተገቢውን ድጋፍ እና እንክብካቤ የማድረግና ከቤተሰቦቻቸው የማቀላቀል ስራ ከሚመለከተው ባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ ገልጿል። ኢትዮጵያ የኤሌክትሪክ ተሽከርካሪዎች በማስፋፋት ለአረንጓዴ ኢኮኖሚ እድገት አርአያ የሚሆን ስኬት እያስመዘገበች ነው ተብሏል። የኢትዮጵያ ኤሌክትሪክ ተሽከርካሪዎችን በማስፋፋት ለታዳሽ ኃይል አጠቃቀም ለአረንጓዴ ኢኮኖሚ እድገት አርአያ የሚሆን ስኬት እያስመዘገበች መሆኑን ትራንስፖርትና ሎጂስቲክስ ሚኒስትር ኤዴታ ዘግቧል። ኢትዮጵያ የአረንጓዴ ኢኮኖሚ ልማትን በሚያሳልጡ ትራንስፖርት ኢንዱስትሪ ኃይል ቆጣቢ ቴክኖሎጂዎችን እና በኤሌክትሪክ ተሽከርካሪዎችን ላይ በትኩረት እየሰራች ነው ተብሏል። በዚህም በኤሌክትሪክ የሚሰሩ ተሽከርካሪዎችን በግብዓት እያስገባች ይገኛል። ለዚህ ደግሞ ኢትዮጵያ የኃይል ምርቷ ከፍ ማለቱ የሚመለከታን ታላቁ ህዳሴውን ግድብ ጨምሮ ከ10,000 ሜጋዋት በላይ እያመረተች እንደሚገኝ ተገልጿል። ሰላም የሀገራችን ያድርግ፣ ልማታችንን እናፋጥን፣ ጦርነት አይጠቅምም። ዛሬ በግልጽ የተመለከትነው አንዱ ይህ ጉዳይ ማሳያ ነው። በጦርነት ይፈታን የሚል አባዜ አያዛልቅም፣ አያዋጣም። ሁሉን አሸናፊ የሚያደርገው ሰላምና ልማት ብቻ ነው። ህወሓት ትቢቱ እንደተወጠረ ዛሬም እንቅስቃሴውን እየገፋ ይገኛል። ቢሆንም ግን ነገሩ ከልኩ አያልፍ ነው። መንግስትም ተደጋጋሚ ሰላም ጥሪ እያቀረበ ይገኛል። አሻፈሪ ባለው ላይ ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎች መያዣ በመጠቀም ከ15 ሚሊዮን በላይ የጠየቁ 3 ፓኪስታውያን በቁጥጥር ስር ውለዋል ተብሏል። የአዲስ አበባ ፖሊስ ባወጣው ዘገባ መሰረት የፓኪስታን ዜግነት ያላቸው ዚሻን ካሊድ፣ ፈርዝ መሐመድና መሐመድ ጃይንስድ የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙ ሰኔ 4 እስከ 11 ድረስ ባሉ ተከታታይ በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌት መንደር ተብሎ በሚታወቅ መሆኑን ጠቅሷል። ተጠርጣሪዎች በተከራዩበት የመኖሪያ ቤት ውስጥና የደህንነት ባንግላዴሽ ዜግነት ያላቸውን ግለሰቦች በመያዣነት በመጠቀም የግል ተበዳዮችን በገመድ በማሰርና በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር በመጠየቅ ጥቃት አድርሰውባቸዋል ተብሏል። ተጠርጣሪዎችም ለፖሊስ ሪፖርት በማድረግ እጅ ከፈንጅ እንደተያዘ እንዲሁም ማስረጃዎች መገኘታቸው ታውቋል። ጠቅላይ ሚኒስትር ስልጣን ለቀዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመንት ስልጣናቸው መልቀቃቸው ተዘግቧል። ጠቅላይ ሚኒስትሩ ባለፉት ከባድ ትችትና ተቃውሞ ሲደርስባቸው እንደነበረም ታውሷል። በዚህም በራሳቸው ፍሩ መልቀቃቸው ታውሷል። ሰላም ለሀገራችን ያድርግ፣ ጽንፍና ጦረኝነት ይውደም። ውድ የቻናል ተከታታዮች አዲሱን ቻናል ቤት ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጠየቅኩኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘሁኝ።